ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌሎች ጉዳዮች ደግሞ እንለፍ። ትናንትና ባርሰሎናም ጨዋታውን አድርጎ ነበር። ባርሰሎና የተጫወተው ከኤፍሲ ኮፐንሃገን ጋር ነው። ከጨዋታው በፊት ኮፐንሃገን በእርግጥ 34ኛው ደቂቃ ላይ ባለፈው ሳምንት ተጫዋች በቀይ ወጥቶበት አቻ የተለያየ ቢሆንም ከናፖሊ ጋር ለ55 ደቂቃ በ10 ተጫዋች ተጫውቶ ነገር ግን የትላንትናው ጨዋታ ላይ አስቀድሞ ጎል አስቆጠረና ለባርሰሎና አሰልጣኝ ሃንዚ ፍሊክ አንዳንድ ለየት ያሉ ውሳኔዎች ወስነዋል። መጨረሻ ላይ ሰርቶላቸዋል። ግን እንግዳ ግርታ የሚፈጥር ነገር አማካይ ክፍላቸው ላይ ሮድሪና ፔድሪና ዲዮንግ አልነበሩም። ዲዮንግ በቅጣት ምክንያት፣ ፔድሪ ደግሞ በባለፈው ሳምንት የላሊጋ ጨዋታ ላይ በገጠመው ጉዳት የላሊጋ ሳይሆን የስላቪያ ፕራግ ጨዋታ ላይ በገጠመው ጉዳት ምክንያት እና በማን ነው የሚተኳቸው እነዚህን ሁለት ተጫዋቾች የሚል ጥያቄ ነበር። ለየት ያለ ውሳኔ ነው የወሰኑት። ትላንትና ኤሪክ ጋርሲያን ከዳኒ ኦልሞ ጋር ያጣምሩት። ምክንያቱም አንዳንድ ሰጀሽኖች ነበሩ ከጨዋታው በፊት ከማርክ ቤርናል ጋር ሊያጣምሩት ይችላሉ የሚል እና ኤሪክ ጋርሲያ እዛ ቦታ ላይ ተጫውቷል። ትላንት ፌርሚን ሎፔዝ ከፊት ነበር። ከዛ የተለመዱት አደገኛ አጥቂዎቻቸው ራፊኛ፣ ሌቫንዶቭስኪና ላሚን ያማል ጨዋታውን ጀምረዋል። ግን በመጀመሪያ አጋማሽ የባርሳ የተከላካይ መስመር አሁንም ከፍተኛ ችግር ያለበት መሆኑን የሚያሳይ ነው። አሁን በቻምፒየንስ ሊግ ባርሰሎና ባለፉት 11 ተከታታይ የቻምፒየንስ ሊግ ጨዋታዎች በየጨዋታው ቢያንስ ሁለት ጎል አንድ ወይ ከዛ በላይ ጎል ተቆጥሮበታል። ወይም ባለፉት 11 ተከታታይ ጨዋታዎች ክሊን ሺት አልጠበቅም። ለምን እንደሆነ አይተናል። መጀመሪያ ጄራርድ ማርቲን ፉል ባክ ነው፣ ሴንተር ባክ ሆኖ ነው የጀመረው። ኩባርሲ ገና 18 ዓመቱ ነው። ኩንዴ በዚህ ዓመት ፎርሙ ጥሩ አይደለም። ባልዴም ጉዳት የሚያስቸግረው ተጫዋች ነው። ከእነሱ ፊት ደግሞ የቡድኑን ዋና ኮንትሮለሮች ፔድሪን እና ዲዮንግን አታሰልፉም። ኦልሞን የ10 ቁጥር ነኝ ብሏል። በእርግጥ 8ም 6ም ቦታ ላይ መጫወት እችላለሁ፣ ግን ቤዚክሊ የ10 ቁጥር እንጂ ጥልቅ አማካይ አይደለሁም ብሏል። ኤሪክ ጋርሲያ የቀኝ መስመር ተከላካይ፣ መሀል ተከላካይ፣ አማካይ ሆኖ መጫወት ቢሆንም አማካይ መደበኛ ቦታው አይደለም። እነዚህ ሁሉ ሽግሽጎች በሚኖሩበት ጊዜ እና ደግሞ የቡድኑ ዋና የተከላካይ መስመር አደራጅ የነበረው ኢኒጎ ማርቲኔዝ ሲለቅ የተከላካይ መስመሩ በእርግጥ ችግር እንደሚኖሩበት ግልጽ ነው። ከዛ ደግሞ ባርሴሎና የሚጫወትበት ከፍተኛ ሪስክ ያለው የሀይ ዲፌንሲቭ ብሎክ አለ እና በዛ ምክንያትም ባርሴሎና ብዙ የጎል እድል የሚፈጠርበት ነው። ትናንትና ኩንዴ ነው መጀመሪያ የተሳሳተ ፓስ ለኤሪክ ጋርሲያ ለመስጠት የሞከረው፣ እሱ ነው ኢንተርሴፕት ያደረገው ኮፐንሃገን። ከዛ ዳዳስን ለሚባሉ 17 ዓመት ልጅ ሰጡት። ግብ ጠባቂው ጆዋን ጋርሲያ ምንም ማድረግ የሚችልበት እድል አልነበረም። ከዛ በኋላ ግን በአንድ ቡድንን ማጥቃት ብቻ ነበር ያየነው። የመጀመሪያ አጋማሽ ከማብቃቱም በፊት ባርሳ ጎል ማስቆጠር የሚችልባቸው እድሎች ነበሩ። 76% ነው የፖሴሽን መጠናቸው መጨረሻ ላይ። በመጀመሪያ አጋማሽም ልክ እንደዚሁ 76%፣ 12 ሙከራ፣ 3 ትልልቅ የጎል እድል፣ 5 ኦን ታርጌት፣ 1.2 ኤክስጂ ነበራቸው። ግን ጎል ማስቆጠር አልቻሉም። የኮፐንሃገኑም ግብ ጠባቂ ትላንትና በጣም ጥሩ ነበር። በተለይ በመጀመሪያ አጋማሽ ኮታርስኪ የሚባለው ግብ ጠባቂ በሁለቱ አጋማሽ ነው ግን ባርሳ ጎሎችን ያስቆጠረው። የመጀመሪያ አጋማሽ ላይ ስቴዲየም ውስጥ ውጥረት ነበር። በካምፕ ናው ነው ጨዋታ የተደረገው። የአጂቴሽን ነበር። ባርሰሎና በቻምፒየንስ ሊግ ወደ ከ1 እስከ 8 ባለው ስፍራ ውስጥ ለማጠናቀቅ ነበር ይጫወት የነበረውና ምንም እንኳ ሃንዚ ፍሊክ ከመጡ በኋላ የባርሳ ጨዋታ የበለጠ ቨርቲካል መሆኑ አዲስ ባይሆንም ለማንም ሰው እንግዳ ባይሆንም ግን ትላንትን የበለጠ ጥድፊያ ነበር። ትላንት የበለጠ መቻኮል ነበሩ እና ስቴዲየም ውስጥ ከፍተኛ ነርቭ ነበር፣ ከፍተኛ ውጥረት ነበር። በኋላ ግን ዋናዎቹ የማጥቃት ተጫዋቾች ባለፈው የውድድር ዘመንን በጋራ ብዙ ጎሎች ያስቆጠሩት ላሚን፣ ሌቫንዶቭስኪ፣ ራፊኛ ጎሎችን አስቆጥረዋል። ግን በመጀመሪያ አጋማሽ ከነዚህ ተጫዋቾች ይልቅ የበለጠ ጎል ለማስቆጠር ተቃርቦ
የነበረው ኤሪክ ነው ብረት የመለሰበት ተጫዋች። በሁለቱ አጋማሽ ግን የሚያስገርም አይደለም። ላሚን ያማል አሲስትም ሰጥቷል፣ ጎልም አስቆጥሯል። የመጀመሪያዎቹ ጎሎች የተቆጠሩት ወይም የጌም ብሬከርስ የሚባሉት በላሚን ያማል አማካይነት የተፈጠሩት ክስተቶች ናቸው። ተመልሰናል። የተወደዳችሁ የባርሴሎናን ጨዋታ እያነሳ ነበር። የተወሰኑ ነገሮች ለመጨመር ያህል ነው። ባርሴሎና ትላንትና አንዳንድ ተጫዋቾቹ አንዳንድ ትልልቅ ቁጥሮች አስመዝግበዋል። ሌቫንዶቭስኪ 15ኛ ተከታታይ የቻምፒየንስ ሊግ ሲዝን ላይ ጎል አስቆጥሯል። እሱ ብቻ ሳይሆን ከሊዮኔል ሜሲ ጋር በተለያዩ ባላጋራዎች ላይ ጎል በማስቆጠር ሪከርድ ተጋርቷል። ይሄ በቻምፒየንስ ሊግ ታሪክ 40ኛ ባላጋራው ላይ ጎል ያስቆጠረበት ወይም 40 የተለያዩ ቡድኖች ላይ ጎል ያስቆጠረበት ምሽት ነው። ከኮፐንሃገን ጋር ነው ጨዋታ የተደረገው። ላሚን ያማል የሰጠው ኳስ ማለት ነው። ከዚያ ባሻገር በጣም ቁልፍ ጨዋታ ነበር፣ ደግሞ የሆነ ቁልፍ ጎል ነበር። በ139 ጨዋታ 107ኛ ጎሉን አስቆጥሯል። ስለዚህ ክርስቲያኖ ሮናልዶና ሊዮኔል ሜሲ ብቻ ናቸው የሚበልጡት። ሮናልዶ በ183 ጨዋታዎች 140 ጎል፣ ሜሲ በ163 ጨዋታዎች 129 ጎሎች አስቆጥሯል። በጎል በቻምፒየንስ ሊግ ታሪክ በውድድሩ ሮናልዶ ነው ብዙ ጎል ያስቆጠረው፣ ግን በየጨዋታው በአቬሬጅ ብዙ ጎል በማስቆጠር መሪው ሊዮኔል ሜሲ ነው 0.79 ጎሎች። ሌቫንዶቭስኪ ትላንትና ከሮናልዶ ከፍ ብሏል። 0.76 ነው የሮናልዶ፣ የሌቫንዶቭስኪ ወደ 0.77 ደርሷል። ትላንት 21ኛ የቻምፒየንስ ሊግ ጎሉ ነው ለባርሴሎና ያስቆጠረው። ከኔይማር እና ከፓትሪክ ክላይቨርት ጋር ተስተካክሏል። 4ኛው የባርሴሎና የምንጊዜም የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪ ሆኗል። ስለዚህ ትልቅ ምሽት ነበር። ለማንኛውም ሁሉም የባርሴሎና የማጥቃት ተጫዋቾች ጎሎች አስቆጥሯል። በተለይ ማርከስ ራሽፎርድ በቅጣት ምት ነው ጎል ያስቆጠረው። ባርሴሎና ባለፉት 50 የቅጣት ምቶች ላይ ጎል አላስቆጠረም ነበር። እሱ ጎል አስቆጥሯል ተቀይሮ ገብቶ። ላሚን ያማል፣ ራፊኛ እና ሌቫንዶቭስኪ አራቱም የባርሴሎና አጥቂዎች ወይም ማጥቃት ተጫዋቾች ጎሎች አስቆጥረዋል። ባርሴሎና በዚህ ዓመት ብዙ መሄድ ከሆነ በመከላከሉ ሳይሆን በማጥቃቱ ነው ብዙ ርቀት ሊሄድ የሚችለው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።